በአሜሪካና በኢራን መካከል ለወራት የቆየውን የውጥረትና የጦርነት መዋጫ ለመቋጨት የተያዘው ታሪካዊ የሰላም ስምምነት በመጪው አርብ በስዊዘርላንድ መዲና በይፋ ሊፈረም ቀጠሮ ተይዞለታል። ይህ ስምምነት መካከለኛው ምስራቅን ለረጅም ጊዜ ሲያምስ የቆየውን ግጭት በአንዴ ለማብረድ ከፍተኛ ተስፋ የተጣለበት ቢሆንም የእስራኤልና የኢራን ተቃራኒ አቋም ግን በሂደቱ ላይ ትልቅ ጥላ አጥልቷል። በተለይም ኢራን ይህ ስምምነት እስራኤል ከሊባኖስ ለቃ እንድትወጣ የሚያስገድድ ነው በማለት በግትርነት ስትሟገት፣ እስራኤል በበኩሏ እንደዚህ አይነት ቅድመ ሁኔታን በፍጹም እንደማትቀበል በማስታወቋ ነገሩን አወሳስቦታል። በዚህ መሃል የዲፕሎማሲው ሂደት በከፍተኛ ጥንቃቄ እየተመራ ቢሆንም ሁለቱ ሀገራት የሚያሳዩት ተቃራኒ ንግግሮችና አቋሞች ስምምነቱ ከመፈረሙ በፊት ሊያከሽፉት ይችላሉ የሚል ከፍተኛ ስጋት በዓለም አቀፉ ማህበረሰብ ዘንድ አድሯል። ይህ አዲስ የሰላም ተስፋ በክልሉ ሀገራት ላይ ትልቅ መነቃቃትን ቢፈጥርም እስራኤል ባላት አቋም ምክንያት ሰላሙ ዘላቂነት ይኖረው ይሆን የሚለው ጥያቄ በብዙዎች ዘንድ ከፍተኛ ክርክርን አስነስቷል። በዚህ መሃል የአሜሪካ ፕሬዝዳንት ዶናልድ ትራምፕ በሂዝቦላ ላይ እስራኤል እያደረገች ያለውን ጦርነት በተመለከተ ከረጅም ጊዜ ወዳጃቸው ከጠቅላይ ሚኒስትር ቤንያሚን ኔታንያሁ ጋር ግልጽ የሆነ መቃቃር ውስጥ መግባታቸው ተሰምተዋል። ፕሬዝዳንቱ እስራኤል እያካሄደች ያለችው ጦርነት በጣም ረጅም ጊዜ መውሰዱንና ከፍተኛ ቁጥር ያላቸውን ንጹሐን ዜጎችን እየገደለ መሆኑን በመተቸት የራሳቸውን ጠንካራ አቋም በግልጽ አስታውቀዋል። በተለይም በሲቪሎች መኖሪያ ቤቶች ላይ የሚደረገውን የቦምብ ድብደባ እንደሚቃወሙ የገለጹት ትራምፕ እስራኤል ስራውን በአግባቡ መስራት ካልቻለች በምትኩ ሶሪያ መሪነቱን ወስዳ ስራውን እንድትጨርስ መጋበዛቸው ዓለምን አስደንግጧል። ይህ ንግግራቸው በሁለቱ መሪዎች መካከል ያለውን የቀድሞ ወዳጅነት ወደ ሌላ ደረጃ ከፍ ያደረገው ሲሆን ይህም ለቀጣዩ የሰላም ሂደት ያልተጠበቀ መሰናክል ሊሆን እንደሚችል ተገምቷል። ፕሬዝዳንቱ እስራኤል በጦር ሜዳ የያዘችውን አቋም በግልጽ በመተቸት የሰላም ስምምነቱ እንዲሳካና ንጹሐን ዜጎች ከመሞት እንዲድኑ ለማድረግ ያላቸውን ከፍተኛ ፍላጎት በዚሁ አጋጣሚ ለመግለጽ ተጠቅመውበታል። የፕሬዝዳንት ትራምፕ የንግግር በቀጥታ ኔታንያሁ ላይ ያነጣጠረና ከዚህ በፊት ታይቶ የማይታወቅ የዲፕሎማሲ ንግግር ሆኖ ተመዝግቧል። ፕሬዝዳንቱ እኔ ባልኖር ኖሮ እስራኤል አትኖርም ነበር በማለት የራሳቸው ሚና ከፍ አድርገው በመግለጽ የኔታንያሁን የቅርብ ጊዜ ውሳኔዎች እንደማይደግፉ በግልጽ አስታውቀዋል። በፈረንሳይ በተካሄደው የቡድን 7 ስብሰባ ላይም ኔታንያሁን እብድ ሲሉ መግለጻቸው በአሜሪካና በእስራኤል መካከል ያለው የቅርብ ወዳጅነት ከፍተኛ ፈተና ውስጥ መውደቁን የሚያሳይ ነው። ይህ የፕሬዝዳንቱ ንግግር በኔታንያሁ ላይ ትልቅ ጫና ከመፍጠሩም በላይ የእስራኤል መንግስት በሚቀጥሉት ቀናት የሚወስዳቸውን ውሳኔዎች እንዴት እንደሚቀይራቸው በጉጉት እንዲጠበቅ አድርጎታል። የኔታንያሁ ዝምታም ቢሆን ሁኔታውን ይበልጥ ውስብስብ አድርጎታል። ታዲያ ትራምፕ አሜሪካ የውጭ ፖሊሲ ላይ እያደረጉ ያሉት ለውጥ በቀጠናው ያሉ ሀገራት ያላቸውን ግንኙነት ከመቀየሩም በላይ በዓለም አቀፍ ደረጃ አዲስ የፖለቲካ አስተላለፍ እየተፈጠረ መሆኑን ለማሳየት ትልቅ እድል ይሆናል። በሌላ በኩል የአሜሪካው ምክትል ፕሬዚዳንት ጄዲ ቫንስ እንደገለጹት በአሜሪካና በኢራን መካከል የተደረገውን የሰላም ስምምነት ይዘት እስከ አርብ ቀን ድረስ ይፋ ላለማድረግ የተወሰነው ሂደቱ እጅግ ስስ በመሆኑ ነው ሲሉ ተደምጠዋል። ይህ ስምምነት በአደራዳሪነት የተሳተፉትን እንደ ፓኪስታንና ኳታር ያሉ ሀገራትን የዲፕሎማሲ ጥረት ያካተተ በመሆኑ በችኮላ ይፋ መደረጉ በክልል ውስጥ ለሚገኙ የአረብና የሙስሊም ማህበረሰቦች የማይፈለግ ስሜታዊ ተጽዕኖ ሊፈጥር እንደሚችል ስጋት አለ። ቫንስ እንደሚያብራሩት የዚህ ስምምነት ፊርማ ለክልሉ ሰላም ወሳኝ ቢሆንም በውስጡ የያዛቸው ዝርዝር ነጥቦች በአደራዳሪ ሀገራትና በክልሉ ሀገራት መካከል የተፈጠሩ መግባባቶችን ዳግም ሊያናጋ ይችላል ብለዋል። ስለዚህ መንግስት ለስምምነቱ ስኬት ሲል ዲፕሎማሲያዊ ሚዛኑን ለመጠበቅ እንዲህ አይነት ጥንቃቄ የተሞላበት የጊዜ ሰሌዳ መከተሉን አስፈላጊ ሆኖ አግኝተውታል። ምንም እንኳ በብዙ ሀገራትና በዓለም አቀፉ ማህበረሰብ ዘንድ ስለ ስምምነቱ ይዘት ግልጽነት እንዲኖር ከፍተኛ ጥያቄዎች እየቀረቡ ቢሆንም ምክትል ፕሬዚዳንቱ ግን ይህ መዘግየት ድርድሩን ላለመጉዳት ታስቦ የተወሰደ እርምጃ መሆኑን አረጋግጠዋል። ሰነዱ ይፋ የሚሆንበትን ጊዜ እስከ አርብ ቀን ድረስ መወሰናቸው በድርድሩ ውስጥ የተካተቱት ወገኖች በሙሉ አስፈላጊውን የቤት ስራና የውስጥ ስምምነት እንዲያጠናቅቁ እድል ለመስጠት ነው። ቫንስ በማከልም የአሜሪካ ሕዝብ ግልጽነት እንደሚሻ እንረዳለን፣ ነገር ግን አሁን ያለው ሁኔታ በዲፕሎማሲያዊ መንገድ ሳይሆን በችኮላ ቢፈጸም ስምምነቱ ከመፈረሙ በፊት ሊበላሽ እንደሚችል አስታውቀዋል። በዚህ መሰረት አርብ ቀን የስምምነቱ ጽሑፍ ሙሉ በሙሉ ይፋ ሲደረግ ሁሉንም ወገኖች የሚያረካና በክልሉ ሰላምን ለማስፈን መሰረት የሚጥል ሰነድ እንደሚሆን መንግስት ከፍተኛ እምነት አለው ብለዋል። ይህ በእንዲህ እንዳለ የኢራን ወታደራዊ እዝ ሀታም አልአንቢያ እስራኤል በደቡብ ሊባኖስ የምታደርገውን ጥቃት ካላቆመች መራራ አጸፋ እንደምትሰጥ ማስጠንቀቂያ ሰጥቷል። ስምምነቱ እየተጠበቀ ባለበት በዚህ ወቅት እስራኤል ከስምምነቱ በኋላ 84 ጊዜ ተኩስ አቁሙን መጣሷን የገለጸው የኢራን ወታደራዊ ክፍል ይህም ድርጊት ከባድ ምላሽ እንደሚያስከትል አስታውቀዋል። ይህ የኢራን ማስፈራሪያ በስምምነቱ ላይ ጥላውን የጣለ ሲሆን በግጭቱ የተካተቱ ወገኖች በየጊዜው እያደረጉት ያለው የቃላት ጦርነት
ሁኔታውን አደጋ ውስጥ ጥሎታል። ጦሩ የሚያደርገው ማስጠንቀቂያ ከቃል ያለፈና መሬት ላይ ያለው እውነታ ደግሞ በከፍተኛ ሁኔታ የተወጠረ በመሆኑ ስምምነቱ ከመፈረሙ በፊት ሊከሰቱ የሚችሉ ማናቸውም አይነት ጥቃቶች ስምምነቱን ሊያከሽፉት ይችላሉ ተብሏል። የኢራን ወታደራዊ መግለጫ በአካባቢው የነበረውን የጦርነት ውጥረት ከመጨመሩም በላይ በስምምነቱ ሂደት ውስጥ መታየት ያለበትን የሰላም ተስፋ ይበልጥ እያቀጨጨው በመምጣቱ ዓለም አቀፉ ማህበረሰብ ነገሮችን በቅርበት እንዲከታተል አድርጎታል። ኢራን ስምምነቱን ለማክበር ያላትን ፍላጎት ከወታደራዊ ማስጠንቀቂያ ጋር በማጣመር ስትገልጽ በክልሉ ያለውን ሁኔታ ይበልጥ አወሳስበዋለች። ነገር ግን ኢራን ከዋሽንግተን ጋር የተደረገው ስምምነት እስራኤል ከሊባኖስ እንድትወጣ እንደሚጠይቅ በግትርነት ብትናገርም አሜሪካ በበኩሏ ይህን ሀሳብ ትክክል አይደለም በማለት አስተባብላለች። ስምምነቱን በቅርበት የሚያውቁ የአሜሪካ ባለስልጣናት በስምምነቱ ውስጥ እንዲህ ያለ የእስራኤል መውጣትን የሚጠይቅ አንቀጽ እንደሌለ ገልጸዋል። ይሁን እንጂ የኢራን የውጭ ጉዳይ ሚኒስትር አባስ አራግቺ እስራኤል የተቆጣጠረችውን ግዛት ለቃ ካልወጣች በስተቀር ጦርነቱ አብቅቷል ብለን መደምደም አንችልም ሲሉ አቋማቸውን በግልጽ አስቀምጠዋል። ይህ መሰረታዊ የሀሳብ ልዩነት በሁለቱ ወገኖች መካከል መኖሩ ስምምነቱ በወረቀት ላይ ቢፈረም እንኳ በሊባኖስ መሬት ላይ ያለው ሁኔታ አሁንም አደጋ ላይ መሆኑን በግልጽ የሚያሳይ ነው። የሁለቱ ሀገራት የተቃራኒ አቋም ስምምነቱን ከመፈረሙ በፊት ሊከሰት የሚችለውን የዲፕሎማሲ ችግር በማጉላት ሁለቱም ወገኖች መፍትሄ ላይ ለመድረስ ያላቸውን ጥረት ከባድ አድርጎታል። ኔታንያሁ በበኩላቸው እስራኤል በሊባኖስ ያላትን ወታደራዊ መገኘት ለምን ያህል ጊዜ እንደሚቀጥል ጥያቄ ሲነሳላቸው አስፈላጊ እስከተባለ ድረስ በዚያ እንደምንቆይ አስረግጠን ለመናገር እንፈልጋለን በማለት ኢራንን ተገዳድረዋል። ይህ የአቋም ልዩነት ስምምነቱ መፈረሙ ብቻ በቂ ሰላም ሊያመጣ እንደማይችልና በሊባኖስ መሬት ላይ ያለው ጦርነት ሊቀጥል እንደሚችል አመላካሽ ነው። እስራኤል ስምምነቱ ለሌሎች ወገኖች እንጂ ለሷ እንዳልሆነ በማመን በራሷ የጸጥታ እቅድ ለመጓዝ መወሰኗ ሁኔታውን ይበልጥ ውስብስብ ያደርገዋል። የኔታንያሁ አቋም በግልጽ እንደሚታየው ስምምነቱ እስራኤልን እንደማይገድባት የሚያሳይ ነው። ይህ ደግሞ በክልሉ የሚከሰተው ግጭት አሁንም በኢራንና በእስራኤል መካከል በሚደረገው ቀጥተኛ ግብግብ ሊቀጥል እንደሚችል ይጠቁማል። ጠቅላይ ሚኒስትሩ ይህንን አቋማቸውን በግልጽ በማሳየታቸው በእስራኤልና ኢራን መካከል የሚኖረው ቀጣይ ግንኙነት በጦርነት የተሞላ ሊሆን እንደሚችል ተገምቷል። የኔታንያሁ አቋም ለአሜሪካ የሰላም ስምምነት ያለውን ተጽዕኖ ለመቀነስ የሚያስችል እርምጃ ሲሆን በክልሉ ሰላም ለመፍጠር የሚደረጉ ጥረቶችን ከባድ አድርጎታል። የስምምነቱ ፊርማ አርብ በስዊዘርላንድ ቡርገንስቶክ ሪዞርት እንደሚከናወን የተረጋገጠ ሲሆን ፓኪስታንና ኳታርም በአደራዳሪነት ሚናቸው ይገኛሉ። የአሜሪካና የኢራን ባለስልጣናት የመግባቢያ ሰነዱን ለመፈራረም ከስዊዘርላንድ ባለስልጣናት ጋር በቅርበት እየሰሩ መሆናቸውን የሀገሪቱ የውጭ ጉዳይ ሚኒስትር ይፋ አድርጓል። ስምምነቱ የኢራንን የኒውክሌር ፕሮግራም ዕጣ ፈንታ ከመወሰኑም በላይ ለዓመታት የቆየውን የኢኮኖሚ ማዕቀብ የማንሳት እቅድ አካቶ የያዘ ነው። የዚህ ስምምነት መፈረም በቀጠና ውስጥ አዳዲስ የፖለቲካ ግንኙነቶችን ለመመስረት የሚያስችል መሰረት የሚጥል ሲሆን የሁለቱ ሀገራት ግንኙነት ከጦርነት ወደ ዲፕሎማሲ በመሸጋገር ላይ መሆኑን ለማሳየት ትልቅ እድል ሆኗል። የስዊዘርላንድ መዲና በሰላም ድርድር የምትታወቅ በመሆኗ ይህ የፊርማ ስነ ስርዓት በዓለም አቀፍ ደረጃ ትልቅ ትኩረት እንዲያገኝ አድርጎታል። የሁለቱን ሀገራት ግንኙነት በሌላ አቅጣጫ ለመጀመር የሚያስችል ትልቅ መድረክ ነው ማለት ይቻላል። ይህ ድርድር በዓለም አቀፍ ደረጃ ሰላምን ለማስፈን የሚደረገው ከፍተኛ ጥረት አካል ነው። ከዚሁ ጋር ተያይዞ የኢራን ምክትል የውጭ ጉዳይ ሚኒስትር እንዳሉት በሀገሪቱ ወደቦች ላይ ተጥሎ የነበረው የአሜሪካ የባህር ላይ እገዳ አስቀድሞ መነሳቱን በይፋ አስታውቀዋል። ይህ እርምጃ ለፊርማው ዝግጅት እንደ መልካም ፍቃድ መግለጫ የታየ ሲሆን ኢራን ይህን የወሰደችው ከጅምሩ ያነሳችው ዋና ጥያቄ ስለነበር ነው። እገዳው መነሳቱ በዲፕሎማሲው መስክ መሻሻል መኖሩን ያሳያል ቢባልም በሊባኖስ ግን ግጭቱ አሁንም ተጠናክሮ መቀጠሉ እጅግ አሳሳቢ ሆኖ ቀጥሏል። የኢራን ባለስልጣናት የገለጹት ይህ መረጃ ለፊርማው የሚዘጋጁ ወገኖች ለሰላም ያላቸውን ተነሳሽነት ለመግለጽ የተጠቀሙበት መንገድ ሲሆን ሁኔታውን ወደ ሰላማዊ ድርድር ለመቀየር እየተደረገ ያለውን ጥረት የሚያሳይ ነው። እገዳው መነሳቱ በኢኮኖሚው ላይ ያለውን ጫና ከመቀነሱም በላይ ኢራን ዓለም አቀፍ ንግዷን ለማደስ የምታደርገውን ጥረት ይበልጥ ያፋጥናል ተብሎ ይጠበቃል። ይህ ለውጥ በአካባቢው ላይ ያለውን የኢኮኖሚ ውጥረት በመጠኑም ቢሆን ለማቃለል የሚረዳ ጠቃሚ እርምጃ ነው። ታዲያ የሆርሙዝ ባህረ ሰላጤ መከፈትን ተከትሎ በዓለም አቀፍ የነዳጅ ገበያ ላይ ለውጥ እየታየ ቢሆንም የቡድን ሰባት ሀገራት የወደፊት የኤነርጂ ደህንነት
ደህንነትን ለመጠበቅ አማራጭ መንገዶችን እየፈለጉ መሆኑ ተነግሯል። የፈረንሳይ የውጭ ጉዳይ ሚኒስትር ቃል አቀባይ እንደገለጹት ዓለም በአንድ ጠባብ የባህር መስመር ላይ ጥገኛ መሆኗ ሊያበቃ ይገባል በማለት አዳዲስ የየብስ መሰረተ ልማቶችን ለመገንባት መሪዎቹ መወያየታቸውን ተናግረዋል። ይህ አዲስ የኢነርጂ ስትራቴጂ ከሆርሙዝ ውጪ አማራጭ መስመሮችን በመፍጠር የኢኮኖሚ ጥገኝነትን ለመቀነስ ያለመ ነው። ለወደፊቱ የኢነርጂ አቅርቦት መረጋጋት ሲባል ይህ የቡድን 7 ሀገራት ውይይት በአካባቢው ላይ ያለውን የኢኮኖሚ ተጽዕኖ በዘላቂነት ለመቀነስ የሚረዳ ጠቃሚ እርምጃ ተደርጎ ተወስዷል። የዓለም ኢኮኖሚን ከእንደዚህ አይነት ስጋቶች ለመጠበቅ አማራጭ መስመሮችን መፍጠር ለኢነርጂ አቅርቦት መረጋጋት ወሳኝ መሆኑን መሪዎቹ አሳስበዋል። ይህ የቡድን 7 ስብሰባ የዓለምን የኢነርጂ ደህንነት ለማረጋገጥ የሚደረግ ትልቅ ጥረት አካል ሲሆን ቀጠናው ከአንድ የባህር መስመር ጥገኝነት እንዲላቀቅ ከፍተኛ አስተዋጽኦ ያደርጋል። በመካከለኛው ምስራቅ ያለው የፖለቲካ ካርታ እየተቀየረ ቢሆንም የሰላሙ ስምምነት ዘላቂነት በእጅጉ አጠያያቂ ሆኗል። የአሜሪካና የኢራን ስምምነት አንድን ወገን ብቻ የሚመለከት በመሆኑ እስራኤልን የሚያካትት ሰፊ መፍትሄ ካልተገኘ ግጭቱ ወደ አዲስ ደረጃ ሊሸጋገር ይችላል። የዲፕሎማሲው ጥረት በስዊዘርላንድ ተጠናክሮ ቢቀጥልም መሬት ላይ ያለው እውነታ ግን እርስ በርስ የሚጋጩ የጦርነትና የሰላም ምልክቶችን እያሳየ ነው። ይህ ሁኔታ በክልሉ ለሚኖሩ ህዝቦች የሰላም ተስፋን ከማሳደር ይልቅ ግጭቱ ሊባባስ ይችላል የሚል ስጋትን ይበልጥ እያጠናከረ በመሆኑም የሰላም ስምምነቱ በየትኛው አቅጣጫ ቢጓዝ አሁንም የበርካታ ወገኖችን ትኩረት የሳበ ሆኗል። የሰላሙን ሂደት ለማስቀጠል ሁሉም ወገኖች ለጋራ ጥቅም ሲሉ መደራደር እንዳለባቸው አጽንኦት ተሰጥቶበታል። ይህ ሁኔታ የሰላም ስምምነቱ በክልሉ ላይ ያለውን ተጽዕኖ በዘላቂነት ለመረዳት የሚረዳ ጠቃሚ እርምጃ ነው። ዓለም አቀፉ ማህበረሰብ የቡድን 7 ሀገራትን ጨምሮ የስምምነቱን መፈረም አሁን በጉጉት ቢጠብቅም ውጤቱ ግን በእስራኤልና ኢራን ቀጥተኛ ግንኙነት ላይ የተመሰረተ ነው። እስራኤል ስምምነቱ እሷን እንደማይመለከት አድርጋ በመቁጠር የራሷን ወታደራዊ እርምጃ መውሰዷ የሰላሙን ሂደት የመናድ አቅም አለው። መጪው አርብ በስዊዘርላንድ በሚከናወነው ስነ ስርዓት ከጦርነት ወደ ሰላም የሚደረግ መሸጋገሪያ ይሆን ወይስ የአዲስ ጦርነት መጀመሪያ የሚለው በአደራዳሪዎቹ ጥረት ላይ የተንጠለጠለ ይሆናል። የዓለም አቀፉ ማህበረሰብ በዚህ ሂደት ላይ ያለው ተጽዕኖ በአካባቢው ላይ ያለውን የሰላም ተስፋ ለመደገፍ የሚደረግ ጉልህ ጥረት ሲሆን የሁለቱ ወገኖች ስምምነት በሌሎች ሀገራት ላይ ያለውን ተጽዕኖ ለመቀነስ የሚያስችል ነው። ሰላምን ለማረጋገጥ የሚደረገው ጥረት በአካባቢው ያለውን ግጭት ለመፍታትና የህዝቦችን ደህንነት ለመጠበቅ የሚረዳ ወሳኝ እርምጃ ነው። የአሜሪካ መንግስት በትራምፕ አመራር እየወሰደ ያለው እርምጃ ቀደም ሲል በነበሩት አስተዳደሮች ከተለመደው የዲፕሎማሲ ስልት የተለየ ነው። ትራምፕ በቀጥታና በግልጽ ኔታንያሁን መተቸታቸው በአሜሪካ የውጭ ፖሊሲ ላይ ለውጥ መኖሩንና የግል ግንኙነቶች በፖለቲካ ውሳኔዎች ላይ ምን ያህል ተጽዕኖ እንደሚፈጥሩ አመላካሽ ነው። ይህ ደግሞ በክልሉ ለሚንቀሳቀሱ ሌሎች ሀገራት በተለይም ለኢራን አዲስ የጨዋታ ህግ እየተፈጠረ መሆኑን የሚያሳይ ነው። የትራምፕ አስተዳደር እየወሰደ ያለው ይህ እርምጃ በክልሉ ያለውን የፖለቲካ አስተላለፍ ከመቀየሩን ባሻገር አሜሪካ በክልሉ ያላትን የዲፕሎማሲ ሚና እንዴት እንደምትጠቅም ለማሳየት ትልቅ ፋይዳ ያለው ነው። ይህ አዲስ አካሄድ በአሜሪካ የውጭ ፖሊሲ ውስጥ ትልቅ ለውጥን የሚያሳይ ሲሆን በክልሉ ያለው የፖለቲካ አስተላለፍ ለወደፊቱ በሚኖረው ተጽዕኖ ላይ ከፍተኛ ለውጥ ይኖረዋል። በጥቅሉ የሰላም ስምምነቱ አርብ ዕለት የመፈረሙ ጉዳይ ከተረጋገጠ በኋላ የዓለም የነዳጅ ዋጋ መቀነስ ለዓለም ኢኮኖሚ መልካም ዜና ነው። ሆኖም ሰላም በወረቀት ላይ ብቻ ሳይሆን በመሬት ላይም እንዲሰፍን እስራኤልና ኢራን በሊባኖስና በሌሎች ቀጠናዊ ጉዳዮች ላይ ስምምነት ላይ መድረስ አለባቸው። አለበለዚያ አርብ የሚፈረመው ሰነድ ጊዜያዊ እፎይታ ብቻ ሆኖ ቀጠናው እንደገና ወደ ግጭትና ወደ አጠቃላይ ጦርነት የመግባት አደጋው ሰፊ ሆኖ ይኖራል። ሰላም በእውነት እንዲሰፍንና ቀጠናው ከመረጋጋቱ በፊት የተፈጠሩት የፖለቲካዊ ልዩነቶች በንግግር መፈታት እንዳለባቸው ሁሉም ወገኖች ሊገነዘቡት የሚገባ መሆኑን ታዛቢዎች በሰፊው ይስማማሉ። ይህ ስምምነት በክልሉ ላይ ያለውን ሰላም ለመጠበቅና የኢኮኖሚ መረጋጋትን ለማረጋገጥ የሚያስችል ጠቃሚ እርምጃ ሲሆን ሁሉም ወገኖች ለሰላም ያላቸውን ተነሳሽነት በጋራ እንደሚያሳዩ ይጠበቃል።